ወርቅ በባህሪው እጅግ ዋጋው ተለዋዋጭ ከሆኑ ኮሞዲቲዎች መካከል አንዱ እንደሆነ ይታወቃል። በእርግጥ ለብዙ ዓመታት የንግድ ዋና መለኪያ ሆኖ ሲገለገሉበትም የቆየ ቢሆንም ነገር ግን ከወደ ጊዜ በጊዜ በጨመረ ቁጥር እንዲሁ ዋጋውም ላይም የተለያዩ ለውጦችን ከሚያስከትሉ ማለት ነው ለረጅም ዓመታት የሰው ልጅን በታሪኩ እንደ ዋና የንግድ ልውውጥ እየተጠቀመበት የሚገኝ የዘመናችንም ትልቁ የከበረ ማዕድን አንዱ የሚባል የወርቅ ማዕድን ነው። እንግዲህ እንደምታውቁት ከሆነ ከጊዜ ወደ ጊዜ ከአጠቃላይ ከፖለቲካል ከጂኦፖለቲካል እንዲሁም ደግሞ ከኢኮኖሚ ለውጦች ጋር በተያያዘ ከፍተኛ በሆነ መልኩ እየናረ ከሚገኙ ኮሞዲቲዎች መካከል አንዱ ለመሆን በቅቷል። ሰዎች ከጊዜ ወደ ጊዜ ፍላጎታቸው በእጅጉ ጨምሯል። ወርቅን በተለያየ መንገድ የማስቀመጥ ማለት ነው። ዛሬ ታህሳስ 19 2018 ዓ.ም ሁሉም ካራቶች ዛሬ እየተሸጡ ያሉበትን ዋጋ በሱቆች እንዲሁም ደግሞ በጥሬው ያለበትን ዋጋ የምነግራችሁ ይሆናል። በዚህ ቻናል ላይ እንደምታውቁት ከሆነ የተለያዩ ከወርቅ ጋር የተያያዘ መረጃዎችን ለእናንተ በየጊዜው እየተከታተለን የምናቀርብበት የዩቲዩብ ቻናላችን ነው። አዲስ ከሆናችሁ ታዲያ የምንላችሁ ሰብስክራይብ በማድረግ አትርፉ፣ ላይክም ሼርም ይደረግ የሚል መልእክታችንን እያስተላለፍን ቀጥታ ዛሬ የተስተዋለውን እንግዲህ የወርቅ ዋጋ በጥሬው እየተሸጠ ያለበትን የምንነግራችሁ ነው የሚሆነው። በዛውም ደግሞ ቀደም ካሉት ቀናቶች ጋር ጨምሯል ወይስ ቀንሷል የሚለውን በመመልከት እንግዲህ መረጃችሁን በመያዝ እንግዲህ ለመግዛትም ለመሸጥም የሚጠቅም መረጃ ስለሆነ በዛ ረገድ ይጠቅማችኋል ብዬ አስባለሁ። ዛሬ የምጀምርላችሁ ከ24 ካራት ነው። ብዙ ጊዜ እየነገርኳችሁ ያሉት ከታች ወደ ላይ ነው። ዛሬ እሁድ ስለሆነ ከመጀመሪያው ካራት ወይም ደግሞ የንጽህና ወርቁ ትልቅ ከሆነው ካራት ጀምሬ ወደ ታች የ18ን የ14ን እስከ መጨረሻው ነግራችኋለሁ ማለት ነው። 24 ካራት 1 ግራም ወርቅ እየተሸጠ የሚገኘው በጥሬው 22320 ከ50 ነው። እንግዲህ የአንዱ ግራም ወርቅ መሆኑን ልብ በሉ። በጥሬው ነው ያልኳችሁ። ይህ እንግዲህ ካራቱን እየጨመራችሁ በሄዳችሁ ቁጥር እንግዲህ በግራሙ ማባዛት ነው። ምክንያቱም 1 ግራም 22320 ከሆነ 2 ግራም ስገዙ እንግዲህ ወደ 44640 ብር አካባቢ ነው ማለት ነው። እንግዲህ ግራሙን እየጨመራችሁ በመጣ ቁጥር